አትሌት ሸዋረግ አማረ አረፈች። አትሌቷ በትላንትናው ዕለት በአዲስ አበባ ዙሪያ ልምምድ እያደረገች ትንሽ ድካም ተሰምቷት ወደ ሆስፒታል እንደሄደች ማረፏ ተሰምቷል። ቀስ በቀስ እየተለቀሙ ነው ሌቦቹ። አዎ መንግስት ከህዝብ ጋር ነው፣ ከህዝብ ጋር ነው። ምንም በል ይህን ቪዲዮ ጨርሰ ይኸው። በአደባባይ ከሚደረጉ የዋቅ ፈታ በዓላት መካከል አንዱና ዋናው ኢሬቻ። አሁን ደግሞ መስቀል እየመጣ ነው። የሆነ አጀንዳ ይሰጡናል ታያላችሁ። ይሄን ሐሳብ ሰጥቼ ወደ ሌሎቻችሁ ይላል። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ ሁኑ ስል እኔ ከዚህ ጋር በተተና ጠይቃችኋለሁ። እንዲሁም በተጨማሪ ቪዲዮ ላይክ ማድረግ እንዳይረሳ ቤተሰቦች። ቪዲዮ ለብዙ ተደራሽ እንዲሆን ስለሚረዳኝ ነው። እንዲሁም ቤተሰቦች በዛሬ ቪዲዮ ይዤላችሁ ከመጣኋቸው አበይት ጉዳዮች መካከል እንግዲህ ከፊታችን እንግዲህ ትልልቅ በዓላቶች ይጠብቁናል። እነሱ ማናቸው? የመስቀል እንዲሁም ደግሞ የኢሬቻ በዓል ነው። በመስቀል በዓላት ላይ ተያይዞ እንግዲህ የወጡ አዳዲስ መግለጫዎች፣ አዳዲስ መረጃዎች አሉ። እነዛ መረጃዎች ተገቢ ናቸው ወይስ ተገቢ አይደሉም ብለን እኛ ሐሳባችንን ጣል አድርገንባቸው እናልፋለን። እንዲሁም በተጨማሪም እንግዲህ በኢሬቻ ላይ የሚወጣው መረጃ ሁሉም ሰው ሊያውቀው፣ ሁሉም ሰው ሊረዳው ይገባል ብዬ አስባለሁ። እንደራሴ እሱንም ጋብዛችኋለሁ። በተጨማሪም እንግዲህ ቤተሰቦች ከሰሞኑ መነጋገሪያ ከሆኑ ጉዳዮች መካከልም እንግዲህ ትልልቅ አርቲስቶች ብዙዎቻችን የምንወዳቸው ብዙዎቻችን የምናከብራቸው እንግዲህ በመጨረሻ ሊታሰሩ ነው። ለምንድን ነው የሚታሰሩት? በእነሱ ጉዳይ ላይ እንግዲህ አዳዲስ የወጡ መረጃዎች አሉ። እነሱንም ጋብዛችኋለሁ። አብራችሁን ቆዩ። ወደ ቪዲዮቹ እንሄዳለን። በቅድሚያም ቤተሰቦች የሁላችንን ልብ ያሳዘነ የሁላችንም ልብን ደግሞ በሀዘን ይነካ አንድ ጉዳይ ወጥቷል። እሱ ምንድነው? የአትሌቷ ህልፈት። ማነች አትሌቷ? እስቲ ልጋብዛችሁ። አትሌት ሸዋረግ አማረ አረፈች። አትሌቷ በትላንትናው ዕለት በአዲስ አበባ ዙሪያ ልምምድ እያደረገች ትንሽ ድካም ተሰምቷት ወደ ሆስፒታል እንደሄደች ማረፏ ተሰምቷል። ኑሯን በላቲን አሜሪካ ሜክሲኮ ያደረገችው የ2025 ስዊድን ስቶክሆልም ማራቶን አሸናፊ ስትሆን ልምምድ አዲስ አበባ መታ ነው ህይወቷ ያለፈው። ቤተሰቦች እንደሰማችሁት ነው እንግዲህ ለአትሌቷ ቤተሰቦችም እንግዲህ እኔ ከዚህ ጋር መጽናናት እንመኛለሁ፣ ነፍስሽንም በገነት ያርገው ብዬ እዚህ ጋር እኔ ማለፍ እወዳለሁ። ቤተሰቦች ወደ ዋና ጉዳዮቻችን ስንገባ እንግዲህ በመስቀል በዓላት ላይ ተያይዞ የወጡ የተለያዩ መግለጫዎች አሉ፣ የተለያዩ ቪዲዮዎችም አሉ። እስቲ ምንድናቸው? እነሱን ልጋብዛችሁና ሐሳባችንን ጣል አድርገንባቸው እናልፋለን። ደመራ የምትሰሩ ሰዎች ባካችሁ ጫፉ ላይ መስቀል አታድርጉ የሚል መልእክት ተላለፈ። የፊታችን የሚከበረው የመስቀል በዓልን በማስመልከት ዲያቆን ሄኖክ ኃይሌ ባስተላለፉት መልእክት ደመራ የምትሰሩ ሰዎች ባካችሁ ጫፉ ላይ መስቀል አታድርጉ፣ መስቀልን መስቀል በማቃጠል አናከብርም የሚል መልእክት አስተላልፈዋል። አሁን ደግሞ መስቀል እየመጣ ነው። የሆነ አጀንዳ ይሰጡናል ታያላችሁ። ይሄን ሐሳብ ሰጥቼ ወደ ሌሎቻችሁ እሄዳለሁ። አሁን መስቀል እየመጣ ነው። አሁን መስቀልን እንኳን በስርዓት ፎከስ አድርገን እንዳናከብር የሆነ ነገር ደግሞ ታያላችሁ። አንዱ ሰው ይመጣና ስል ይቀዳል ድጋሚ ወደ ምን ነገር። አሁን ነው በዓላት የተጠበቀ ደግሞ አይነት ጨዋታና ድራማ ጀምረዋል ማለት ነው። አያችሁ፣ በቃ በዓሉ እንዳናከብር፣ የበዓሉ ነገር እንዳንረዳ፣ የበዓሉ ነገር እንዳናስብ ፎከስ አድርገን ስርዓት አምልኳችንን፣ ትምህርታችንን ይሄን ሁሉ እንዳናረግ ማለት ነው። ይሄ ሁሉ ለምንድነው? ትምህርት ፍራቻ ነው። ባይዘው ትምህርት ፍራቻ እኮ ነው እንጂ እኛ ስለተቀደደ ምን ድንግል ማርያም የሚቀንስባት የሚጨምርባት ክብር የለም። እሷ ክብር ያለች ናት በደንብ። ስለዚህ ይመጣል ነው የምላችሁ። አዎ የቀደደ ሰው አለ እያሉኝ ነው። ይኖራል፣ ይመጣሉ ገና። ስለዚህ እኛ ፎከስ አድርገን በደንብ ትምህርት ላይ ትኩረት መስጠት አለብን። ባይዘው ትልቁ የተፈለገው ሚዲያ ላይ እንደምታውቁት እነ ኢዮብ ዘማርያም ፕሮቴስታንቱ ዓለም ኦርቶዶክስ መቆም አይችልም። ሚዲያ ላይ በጣም ትልቅ ሰጥቷል። እግዚአብሔር እርቶ ከኛ ሳይሆን ከእግዚአብሔር። ስለዚህ ገላ ድርሳናት ውስጥ መደበቅ ነበር፣ እሱም ወጣ፣ አልተቻለም። አሁን በስዕሉ ምክንያት አዲስ ፖለቲካ ተጀመረ ማለት ነው። አያችሁ። ስለዚህ ንቅት ብለን በደንብ አድርገን ትምህርት ላይ ፎከስ አድርገን በደንብ የፕሮቴስታንትን ትምህርት የፕሮቴስታንትን ትክክለኛ ማንነት እያወጣን በደንብ መሄድ አለብን እና እርግጠኛ ነኝ ለመስቀል የሆነ ነገር ይመጣል። ጠብቁ በደንብ።
እንግዲህ ቤተሰቦች ከሰሞኑ ብዙ ኦርቶዶክሳውያን ያሳዘነው ጉዳይን ሁላችንም አይተናል፣ ሁላችንም ሰምተናል። በዚህ ጉዳይ ላይ ተያይዞ እንግዲህ ይህን ድርጊት የሚፈጽሙ ግለሰቦች እንግዲህ በህግ ቁጥጥር ስር እንዲውሉ ቤተክርስቲያኒቷም እንግዲህ ጥያቄ ያቀርባለች ለመንግስት። በዚህ ጉዳይ ላይ እንግዲህ መንግስት የራሱን ኃላፊነትን የራሱን ሚና እንደሚወጣ ተስፋ እናደርጋለን ቤተሰቦች። ከዛም ተያይዞ እንግዲህ በዓሉን ለማበላሸት ብዙ የሚጥሩ ሰዎች አሉ። ብዙዎችም ደግሞ የባህል እንግዲህ ለኛ የደስታችን እንዲሁም ደግሞ ከደስታችንም አልፎ እንግዲህ አምላካችንም እናመሰግንበት ቀን እንደመሆኑም እንግዲህ ይሄንን ቀንን ለማበላሸት ብዙዎች ይጥራሉ። ከዚህ ጋርም ተያይዞ ትልልቅ አባቶችም እንግዲህ መግለጫ ሰጥተውበታል። እስቲ አንድ ቪዲዮ አለ ልጋብዛችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥም በውጭም ዓለም ያላችሁ ሁላችሁም የመንፈስ ቅዱስ ልጆቼ እንኳን ለበዓለ መስቀሉ ዋዜማ አደረሳችሁ። ዛሬ በዚህ ለመምጣት የተገደድኩት ከሳምንት በፊት በሎዛ ሚዲያም ተገኝቼ ኢንተርቪው መስጠቴ ይታወቃል። ነገር ግን በዛ ኢንተርቪው ላይ እኔ መልእክቱን ያስተላለፍኩትን ለበጎ ዓላማ ባላንስ አድርጌ ግራና ቀኝ ሁሉንም እንደሚመጥን አድርጌ የተናገርኩትን ነገር ከነዛ ውስጥ ቅንጭብ እያደረጉ እያወጡ ያን መልእክት ለሌላ ፍላጎት እንደየስሜታቸው ስለለቀቁት እዛም ላይ ሙሉ ኢንተርቪው ላይም አይታችሁት እንደሆነ ይሄን ሙሉውን እዩት ብዬ ግብዣዬን ሰጥቻለሁ። እየቆራረጣችሁ ግን ለተለያየ ዓላማ እንዳታውሉት የሚል ተናግሬያለሁ። ይህ ማለት ደግሞ ያልኩት ነገር አልቀረም። አሁን ለሚፈልጉት ዓላማ በተለይ ከፊት ለፊታችን የሚመጣው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኔስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ በዓሏ ነው። የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫና በዚህ ምክንያት በዓሉን ለማደብዘዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደ ኋላም ወደፊትም ህግ የራሱ መንገድ አለው፣ የራሱ አካሄድ አለው። በራሱ መንገድ አሁንም እየሄዱበት እንደሆነ ከህግ አካላትም ሰምቻለሁ። በህግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄያለሁ። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጪ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጧፍ ተሰጥቶት በጧፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጧፎች ለእያንዳንዱ ከዛ ውጪ ግን ምንም አይነት ነገር ቲሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምንጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝ ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝ በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ። እየቆራረጣችሁ ለምትለቁትም ምንም የሚጠቅም ነገር ስለሌለ ከለቀቃችሁ ሙሉ ሐሳቡን ልቀቁት። ካልሆነ ግን ለተለያየ ፖለቲካ ፍጆታ ሲባል እየተቆረጠ ከማይመለከተው ጋር እየተቆረጠ የሚለቀቀው ነገር ሌላ መልእክት ስለሚሰጥ ከወዲሁ እንድትቆጠቡ በእግዚአብሔር ስም እያሳሰብኩኝ በዚህ አጋጣሚ ሎዛ ሚዲያም ይሄንን እድል በድጋሜ ስለሰጠኝ የሚታረሙትንም እንዲሁ እንዲያርም እድል ስለሰጠኝ በሚዲያው በራሴ ስምና እንዲሁም በቤተ ክርስቲያኔ ስም አመሰግናለሁ። ከዚህ በተረፈ እግዚአብሔር ይስጥልኝ። በዓሉ የሰላም የፍቅር የአንድነት በዓል ይሁን እላለሁ። አመሰግናለሁ።
ቤተሰቦች ቪዲዮ እንዳያችሁት ነው የአባታችን የአባ ሕፃን እንግዲህ መልእክታቸውን እንደሰማችሁት ነው። ምዕመኑም ይህንን ሰምቶ መተግበር ያለበትን ነገር ትክክለኛውን ነገር መተግበር አለበት ብዬ አስባለሁ። ግን እዚህ ጋር ብዙዎችን እያከራከረ ያለው ጉዳይ ምንድነው? የማርያምን ምስለ ስዕልን ይዞ እንዴት በመስቀል አደባባይ መገኘት እንከለከላለን? ወይም ደግሞ ልንገኝ ብንፈልግም እንዴት ልንከለከል እንችላለን? ይዘን መገኘት አለብን ብለው ብዙዎች በዚህ ጉዳይ ላይ እያጉረመረሙበት ይገኛል። እኔ እንደራሴ በዚህ ላይ ሀሳቤን አልሰጥበትም፣ ለእናንተ አሳልፌ እሰጣለሁ። እናንተስ ምን ይመስላችኋል? በዚህ ጉዳይ ላይ ምንድነው ሀሳባችሁ? ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም እንግዲህ ከፊታችንም ተጨማሪ አንድ ክብረ በዓል አለ። እሱም እንግዲህ በኦሮሚያ ብሔር ብሔረሰብ ስር ያለ እንግዲህ ትልቅ ክብረ በዓል አለ። ከዛ ጋር ተያይዞ የወጡ አዳዲስ መረጃዎች አሉ። እሱም ኢሬቻ ነው። በኢሬቻ ላይ ተያይዞ የወጡትን ቪዲዮዎችን ልጋብዛችሁና እስቲ ሀሳባችንን እንሰጥበታለን። በአደባባይ ከሚደረጉ የዋቄ ፈታ በዓላት መካከል አንዱና ዋናው ኢሬቻ። ኢሬቻን ማድረግ ማለት በራሱ የራሱ ስርዓቶች አሉት። ሳምንታት የሚደረጉ ዝግጅቶች አሉት። ግን አደባባይ ላይ ወጥተህ የምታረገው ነገር በዋቄ ፈታ የተደነገገ በዋቄ ፈታ እምነት ውስጥ ያለ ዋቃን የማመስገን ላደረገል ላሳለፍነው ዘመን ለሆኑ ነገር በሙሉ ለዋቃ ምስጋና የሚቀርብበት ማለት ነው። ስለዚህ ኢሬቻን ነጥለን ለይተን መስጠት ያለብን ለባለቤቱ ነው። ማን ነው ባለቤቱ? ሃይማኖቱ በደነገገው ራሱ ማን ምን እንደሚያደርግ ማን እዛ ቦታ ላይ ያንን ስርዓት እንደሚፈጽም ዋቄ ፈታ ሃይማኖቱ የደነገገው ነው። ማን ነው ባህል ያለው? ባህልስ ምንድን ነው? ኢሬቻ ግን ሃይማኖታዊ ክብረ በዓል ነው። ለምሳሌ ትንሳኤን ውሰድ ወይም ክርስማስን ውሰድ። ክርስቲያን ያልሆነ ሰው ዝም ብሎ ሊያከብረው፣ ያንን በዓል ግን የሚሳተፍ ሰው ክርስቲያን ሆነ ብቻ። ከዛም በላይ የዋቄ ፈታው እጅግ በጣም ጠባብና ለማህበረሰቡ ለኦሮሞ ማህበረሰብ ከኦሮሞ ማህበረሰብ መካከልም ለዋቄ ፈታዎች ብቻ ይህንን ፕሮግራም ወንድማችን አማኑኤል አሰግድና ዶክተር በቀለ በዳዳ አንድ ላይ በመሆን ያዘጋጁት ፕሮግራም ነው። በተለይ የኢሬቻ በዓል የዋቄ ፈታ እምነት ተከታዮች የሚያከብሩት ባህል መሆኑ ይታወቃል። አንዳንድ ሰዎች እዚህ ባህል ላይ ለመሳተፍ የኦሮሞ ባህል ብቻ ነው፣ ስለዚህ ሁላችንም ኢንቮልቭ ማድረግ አለብን እዚህ ጉዳይ ላይ ክርስቲያኖችም፣ ወንጌላውያን አማኞች፣ ኦርቶዶክሱም ካቶሊኩም ኢንቮልቭ ማድረግ አለበት የሚል የተሳሳተ ኢንፎርሜሽን የሚያሰራጩ ብዙ ሰዎች አሉ። እምነቱን እንደ እምነት የኢትዮጵያ ሕገ መንግስት ለየትኛውም እምነት ተቋም ነፃነትን ስለሚሰጥ ሪስፔክት ተደርጎ የእምነቱን ተከታዮች የማምለክ ነፃነታቸው ተፈቅዶላቸው ማምለካቸው ምንም ጥርጥር የሌለው ቢሆንም ነገር ግን ጉዳዩ ባህል ብቻ ነው የሚል መሸፈኛ ሰርቶ ከወንጌል በተቃረነ መልኩ የወንጌል አማኞችን እዚህ ነገር ውስጥ ማሳተፍ ዳም ባለፈ ደግሞ የወንጌል አማኝ ሆናችሁ የሆነን አጀንዳ ብቻ ለመፈጸም ክርስትና ያልሆነ እዚህ ህብረት ውስጥ ኢንቮልቭ እያደረጋችሁ ባህል ብቻ ነው የሚል አይነት ሽፋን የምትሰጡም ሰዎች ትክክል እንዳልሆናችሁ የሚያስረዳ የአንድ ሰዓት ከ4 ደቂቃ ፕሮግራም ነው። በጣም ድንቅ ፕሮግራም ነው። እኚህ ዶክተር በዳዳ በዚህ እምነት ውስጥ መንፈስ የነበረባቸው ስርዓቱን ሲፈጽሙ የነበሩ ግማሽ ለግማሽ ቤተሰባቸውን ይህንን ስርዓት ሲከተል የነበረና ስርዓቱን ሲያቋርጡም ግማሹ ቤተሰባቸው እንዳለቀባቸው ይመሰክራሉ። በተለይ ሰሞኑን የወጣ በራሳቸው በዶክተር በቀለ በዳዳ የተጻፈ ከዋቄ ፈታ ወደ ልዩ መገለጥ የሚል እንዴት ክርስትናን እንዴት ክርስቶስን እንዳገኙ ከዚህም እምነት ውስጥ ያለ አስተሳሰብ እንዴት እግዚአብሔር ነፃ እንዳወጣቸው ይናገራሉና መጽሐፋቸውን ማንበብ የምትፈልጉ ሰዎች መጽሐፋቸውን ስቴዲየም አካባቢ ላይ እንደምታገኙ ታውቃለሁ። እዛ ሄዳችሁ ገዝታችሁ ማንበብ ትችላላችሁ። ኢንተርቪውን እዩት። አንዳንድ ሰዎች አመቱን ሙሉ ዝም ብላችሁ ኢሬቻ ሊከበር ሲል እንደዚህ አይነት ሀሳቦች ትሰጣላችሁ፣ ታለቃቅሳላችሁ፣ ትላላችሁ። አመቱን ሙሉ ጸጥ ብለን ኢሬቻ ሊደርስ ሲል አካባቢ እንደዚህ አይነት ቪዲዮ መስራት አለብን። በዓሉ እንዲስተጓጎል አይደለም፣ የእምነቱ ተከታዮች ስርዓቱን እንዳይፈጽሙ አይደለም። ነገር ግን በዓል ብቻ እየመሰላቸው እግዚአብሔርን አምላካችንን እናመሰግናለን የሚል የተሳሳተ ትርክት እየፈጠሩ ሄደው የክርስቶስን አካል ከሌላ አካል ጋር ሊደባልቁ የሚፈልጉ ቅይጣዊነት ውስጥ ያሉ ሰዎች ይህንን ፕሮግራም መስቀል ሚዲያ ላይ ሙሉን ብታዩት ደስ ይለኛል። የትኛውም እምነት እንደ እምነት ነፃነቱን ተጠብቆለት ማምለክ መብቱ ነው። ግን ሃይማኖት ሃይማኖት ነው፣ ባህል ባህል ነው።
ልንለይ የሚገባ ቀጭን መስመር ልናጅለት ይገባል። የሌላው እምነት ላይ ሄደን ኢንቮልቭ ማድረጋችን እምነታችንን አለማክበራችን፣ አምላካችንን ቃሉን አለመታዘዛችን ማሳያ ነው። ስለዚህ እነሱም የሜንጫና ቱለማ ማህበር በህግ የተቋቋመ ማህበር ይህንን እምነት የሚያንቀሳቅሰው ማህበር ሃይማኖታችን ላይ እየመጣችሁ አትዘምሩብን፣ ወንጌል አትስሩ፣ ይሄ እምነት የራሱ የሆነ ስርዓት አለው ሲል ሃይማኖት መሆኑን እምነት መሆኑን በጥብቅ ሰሞኑን በለቀቀው ማስረጃ ላይ ለመግለጽ ሞክሯል። ድርጅቱም ተቋሙም ማለት ነው። እየሄዳችሁ ወንጌል እንሰራለን በሚል ሽፋን ውስጥ ከክርስትናችሁ የበለጠ እዛ ብሔር ተወላጅ መሆናችሁ የሚበልጥባችሁም ሰዎች ጥያቄ ምልክት ውስጥ እንደሆናችሁ። እኔ የዚህ ብሔር ተወላጅ ነኝ፣ የኦሮሞ ብሔር ተወላጅ ነኝ። ከኦሮሞ ብሔር ተወላጅነቴ ግን በክርስቶስ ኢየሱስ ያገኘሁት ክርስትናዬ ከኢትዮጵያዊነቴም ወንጌል አማኝነቴ ይበልጥብኛል። ምክንያቱም ይሄ የዘላለም ህይወት ጉዳይ ነው እንጂ የሆነ ካርታ ጉዳይ አይደለም። ሀገሬን ወዳለሁ፣ ባህሏን፣ ህዝቧን አከብራለሁ፣ አደንቃለሁ፣ እቀበላለሁ። ነገር ግን በክርስቶስ ኢየሱስ ከማንም ጋር አልደራደርም። ይሄ ጉዳይ ባህል ብቻ ሳይሆን በባህል ውስጥ የሚከወን ባህላዊ ሃይማኖት ስለሆነ ክርስቲያኖች ኢንቮልቭ እንዳታደርጉ ጥሬን አቀርባለሁ። ጌታ ኢየሱስ ይባርካችሁ። ቤተሰቦች በኢሬቻ ጉዳይ የወጣው መግለጫ እንደሰማችሁት ነው። አቤል አቡነም እንግዲህ ለጆሮአችን ቀለል እንዲል አስተሳሰብ እንዳይጨንቅ አድርጎ ቀለል አድርጎ እንግዲህ ለኛም ገልጾልናል። በዚህ ጉዳይ ላይ እናንተስ ምን ታስባላችሁ? ኢሬቻ እውነት ለመናገር እኔ እስከዛሬ እስከማውቀው ድረስ እንግዲህ የአንድ ብሔር ወይም ደግሞ በኦሮሚያ ስር ያለ ባህል ነው፣ ባህሉ ራሱ ያመጣው ክብረ በዓል ነው ብዬ ነበር አስብ የነበረው። ነገር ግን በእምነታዊ ደረጃ ነው ወይም ደግሞ እምነት ነው ወይም ደግሞ እምነታዊ ድርጊት ነው፣ እምነታዊ ምስጋና ነው እንጂ በብሔር ስር ያለ ባህል አይደለም የሚል መረጃ ነው እንግዲህ የተሰጠን። ይህንን ጉዳይ ሁላችንም አስበን ሁላችንም አስተውለን በዛ ቦታ ላይ ልንገኝ ይገባል በየኔም ሐሳቤን ሰጣለሁ። እናንተም በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ሴክሽን ላይ በነጻነት ገለጹልኝ። በተጨማሪም እንግዲህ ወደ ዋና ጉዳያችን ስንሄድ አርቲስቶቹን ሊያሳስራቸው የሚችል ወይም ደግሞ አርቲስቶቹን እስከ እስር ደረጃ ሊያወርዳቸው የሚችለው ጉዳይ ምንድነው? እሱን ቪዲዮ ልጋብዛችሁ። አንድ ብቻ ሳይሆን 7 አምባሳደሮች ፊንቴክ ኢንቨስትመንት 7 ከሚሆኑ ተጽዕኖ ፈጣሪ ብራንድ አምባሳደሮች ጋር ለመስራት ዝግጅቱን ጨርሷል። አንዳንድ ጊዜ የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላልና አሁን እንደታየው ከሆነ አንደኛ ያለ ባንክ ኢንተረስት መኪና በብድር ይሰጣል በ50% ፕራይስ እንደምናየው። እንደገና ደግሞ 7 አምባሳደር ደግሞ ከየዘርፉ ፕላስ በፍቅር የሚሰራ ግሩፕ ነው። አብሬያችሁ ስለሆንኩ በጣም አመሰግናለሁ። ቀጣይ የስራ ጊዜያታችን ውጤታማ ይሆናሉ ብዬ አምናለሁኝ። የብራንድ አምባሳደራችሁ ስላደረጋችሁኝ አመሰግናለሁ። ከእናንተ ጋር ቀጣይ ጊዜያችን መልካም እንደሚሆንም አምናለሁ። ለህዝባችን በታማኝነት ፊንቴክ የሚያቀርባቸውን መኪናዎች ብሪጅ ሆነን ከህዝቡ ወደ ፊንቴክ ከፊንቴክ ደግሞ ወደ ህዝቡ ለማገልገል ነው የቀረብነው። ለፋውንዴሽናችን ድጋፍ በማድረግ እኛንም ደግሞ የብራንድ አምባሳደር ሆነን በዚህ ነገር ላይ ሙሉ ለአምባሳደር ሆነን ሁሉ እንድንጠቀም አድርጓልና ለዚህ ምስጋናችን እንቸራለን። ከፍ ባለ ሁኔታ በደንብ ሰው ልክ እንደ ስሙ ይሄንን ኩባንያ እንዲያውቀው የማድረግ ስራ ለመስራት ምንችለውን ሁሉ እናደርጋለን። ለደንበኞቻችን በቃላችን መሰረት የቢዋይዲ ኤሌክትሪክ መኪኖችን በጊዜያቸው እያስረከብ እንደምንገኝ ይታወቃል። ከዚህ በኋላም ለመላው የኢትዮጵያ ህዝብ የኤሌክትሪክ መኪኖችን ተደራሽ ለማድረግ በሰፊው እንሰራለን። በቀጣይ ብዙ ስራዎችን አብረን እንሰራለን። እናንተም ከኛ ጋር ሁኑ። መንግስትዬ ምንም ስራ ምንም ደውል ግን እነኚህ ተጽዕኖ ፈጣሪ በሚባሉ ሰዎች ስለተበዘበዙ የሀገር ህዝቦች ላወራ ነው። እነ ቶማስ ሳንካራም እንደነ አሁንም ያለው ኢብራሂም ትራውሬንም ብትጨምር ብዙ ተቋሚዎች ነበረባቸው መጀመሪያ ሲመጡ። ከዛ እንግል እኔ አያገባኝም። ፖለቲካን ማየት ምናምን አልፈልግም። ወይ ደግሞ የሆነ ነገር ብለን ባወራን ቁጥር ካድሬ ምናምን ነው የሚያጫወቱኝ። እኔ አንድ ተራ ሰው ነኝ። ግን እስቲ እቺ መልእክት በጋራ እንስማት።
ተበዳዮች እንደሚሉት አርቲስቶቹን ለማግኘት ሲሞክሩ ስልካቸውን አያነሱም። አንዱ አምባሳደር ደግሞ የእኛንም መኪና በጭቅጭቅ ነው የሰጡን፣ ምንም ማድረግ አልችልም ብሎ መልሶልናል። ይህ መልስ ችግሩን አስቀድመው እያወቁ ህዝቡን ከጉዳት ለመታደግ ምንም አለማድረጋቸውን ያሳያል። የህዝብን እምነት እንደ መተማመኛ ተጠቅሞ ገንዘብ ከተቀበሉ በኋላ ችግር ሲፈጠር አያገባኝም ማለት ከሞራል አኳያ ትልቅ ጥያቄ ያስነሳል። እና መንግስትዬ በበላይነት አደራ ብለን በመታደርጉት ነገር ሁሉ አክሴፕት አድርገን እንደ ህዝብ እየኖረን ነው። በሚዲያ ላይም ሆነ በመላይ ተጽዕኖ ፈጣሪ የተባሉ ሰዎች ያለ መከሰስ መብት ወይ በነጻነት የማጭበርበር መብት አላቸው እንዴ? ምክንያቱም ፍቃድ አለኝ እነ ፀሐይ ኢንሹራንስ ብለው ኢንሹራንስም ስም ጠርተው በየቦታው እንደዚህ ነኝ ምናምን ብለው የህዝብ ገንዘብ ሌላውን ቶ አሁን ሰሞኑን ደግሞ የሆነ ማር ነው የሆነ ዳቦ ላይ የሚቀባ ነገርም ማስመጣለው ሲል ነበር። ኤክስፓየርድ ተደርጎ እሱ ላይ የጥራት የኔ ኮንቴንቴም ስለሆነ የምግብ ጥራትና ደረጃ ተቆጣጣሪዎች ይዞ የሚያስመጣው እንትን አይነት አይሆንም ስለማይሆን ነው። ምክንያቱም ኦሪጂናሉ በጣም ውድ ነው። በኔና ዋንታ አቅም እንችለው አይደለም ወይ እሱም ደግሞ ገንዘብ ኖሮት ሊያስመጣ ወኪል ሊሆን አይችልም። እሱን አጣርተን ስንጨርስ እናወራለን። ግን የዚህችን ሴትዮ መልእክት እስቲ እንጨርሰው እንደሆነ ታውቋል። ሌላኛው አቶ ዳንኤል ዮሐንስ ደግሞ ሄሎ ታክሲ በሚል ስም በሺዎች የሚቆጠሩ ሰዎችን ያጭበረበረ ግለሰብ ነው። እነዚህ ግለሰቦች እንደዚህ አይነት የወንጀል ታሪክ እያላቸው እንዴት አዲስ የንግድ ፍቃድ አግኝተው በሚሊዮን የሚቆጠሩ የህዝብ ገንዘብ እንዲሰበስቡ ተፈቀደላቸው? እንግዲህ መንግስትዬ አፋጣኝ የሆነ እርምጃህን አፋጣኝ የሆነ ከሀገር እንዳይወጡ እነኚህም ታዋቂ ሰዎች ይጠየቁ። ኦነሩም ብሎክ መደረግ ያለበት ነገር ብሎክ ተደርጎ የህዝብ ገንዘብ ይመለስ ስንል በጨዋነትና በጨዋ ደንብ መጠቆም እንፈልጋለን። መልካም ምሽት ይሁንላችሁ ፋሚሊስ። ቪዲዮቹን እንዳያችሁት ነው። በፊንቴክ ኢንቨስትመንት ስር ያሉ ትልልቅ አንጋፋ አርቲስቶች በብዙሃን ዘንድ አመኔታ በብዙሃን ዘንድ እንዲሁም ደግሞ አድናቆት ያላቸውን ሰብስቦ አምባሳደር ማድረጉን ሁላችንም የምናውቀው ጉዳይ ነው። በዚህ ጉዳይ ላይ እንግዲህ ቅሬታ እየመጣ ነበረ። ብዙዎች እንግዲህ የመኪና እጣው ወይም ደግሞ መኪና ክፍያ ከፍለውም እንግዲህ መኪናው ይደርሳቸው አልቻለም፣ መኪናችን አልደረሰንም ብለው እንግዲህ ቅሬታ ሲያሰሙ ነበረ። በመጨረሻ ነገሩ ወደ ህግ ጋር እንደሄደ መረጃዎች እየወጡ ነበረ። ያንን ተያይዞ እንግዲህ አሁን ተጨማሪ ወጣት ቪዲዮ አለ። እስቲ እሱ ልጋብዛችሁና ሐሳባችንን እንጨምርበታለን። ቀስ በቀስ እየተለቀሙ ነው ሌቦቹ። አዎ መንግስት ከህዝብ ጋር ነው። ምንም በል ይሄን ቪዲዮ ጨርሰ ያው ተፖስቶ ነው አሁን ሶታ ያገኘሁት። አልሐምዱሊላህ ሌባ እየተያዘ ነው። ሹፍ ትልልቅ ሌባ ሲያሳፍር ይናል። የፊንቴክን ስራ አስኪያጅ አስገብተዋል። የፊንቴክ ስራ አስኪያጅ በቁጥጥር ስር ውሏል። ያው እንግዲህ መልካም ጊዜ ሰበቻው ነው። ይመችሽ ልዘኔ ቤተሰቦች ቪዲዮን እንዳያችሁት ነው። በፊንቴክ ኢንቨስትመንት ላይ ያሉ ትልልቅ አመራሮች በመጨረሻ እንግዲህ በህግ ቁጥጥር ስር እየዋሉ እንደሆነ መረጃዎችም እየወጡ ይገኛሉ። እንዳያችሁት ነው። በተጨማሪም አርቲስቶቹም እንግዲህ የማሰሪያ ትዕዛዝ ወጥቶባቸዋል፣ እንዲሁም ደግሞ ሊታሰሩ ነው የሚል መረጃዎችም እየተናፈሱ ይገኛሉ። ይሄን ጉዳይ ተመልክቶ እንግዲህ አዳዲስ መረጃዎች ከወጡ እኛም ደግሞ ለእናንተ የማደርሳችሁ ይሆናል። በተጨማሪም ቤተሰቦች ሰሞኑ መነጋገሪያ የሆነ አንድ ቪዲዮ አለ። እሱ ምንድነው ሁላችንም የምናውቀው በተለያየ እምነታዊ ድርጊቶች ላይ ወይም ደግሞ በእምነታዊ ጉዳዮች ላይ ሀሳብ የሚሰጥ እንዲሁም ማሴት የሚሰጥ ሁላችን የምናውቀው ጋዜጠኛ ነጋሽ ላይ ዛቻ የፈጸመ አንድ የፌዴራል ፖሊስ አለ ወይም ደግሞ ወታደር አለ። እሱም ደግሞ ምንድነው ዩኒፎርሙን ለብሶ ይሄንን ዛቻ ይሄንን ንግግርን በማድረጉ ብዙዎች ትችት እያነሱበት ነበረ። ከዚህ ጋር ተያይዞ ብዙዎች ሀሳብ ሰጥተውበታል። ነገር ግን እኔ ለእናንተ አንድ ሀሳቡን ያካፍለን ወይም ደግሞ ብዙዎቻችን የምናውቀው ብዙዎቻችን የምንወደው ሰመረ ባሪው የሰጠበት አስተያየት አለ። እሱን ቪዲዮ ልጋብዛችሁ እስቲ። ለዚህ ብላቴና ወይም ለዚህ ግለሰብ ሼር እያደረጋችሁ በፍጥነት
አድርሱለት። ወንድሜ በአይናችን ውስጥ ከገባ ቆይታል። ለአንድና ለመጨረሻ ጊዜ ልንገርህ፣ ትልቅ ችግር ውስጥ ነው። አንድ የፖሊስ ዩኒፎርም የለበሰ ሰው የግሉን ሃይማኖትና እምነት በአደባባይ እምነቱ ልክ አይደለም፣ ልክ ነው፣ ሌላ ታሪክ ነው። ኢየሱስ ይመጣል አይመጣም አይደለም የኔ ፖይንት። አሁን እዚህ ጋር ያንን እምነት በመስበክ ደረጃ ግን በግሉ ማን ከለከለው? እሑድ ቀን ማን ከለከለው? እሑድ ቀን ሌላ ልብስ ለብሰህ ከፖሊስ መኪና ወጥተህ አትሰብክም እንዴ? አትመን እኮ አልተባልክም። በግል የኢትዮጵያ ቃል ፖሊስ ኦፊሰር ሃይማኖታዊ ኑሮ አይልም። ፕራክቲካሊ ግን የፖሊስነት ስራውን በሚሰራበት ጊዜ ከማንኛውም የሃይማኖታዊ አቲቲዩድ ነፃ ሆኖ ነው የሚሰራው ነው። ቢካዝ እዚህ ሀገር ውስጥ አንድ ሃይማኖት ብቻ አይደለም ያለው። ፖሊስ ታክስ ፔየር ሲባል ግን ኖርማሊ ኢየሱስ ይመጣል የሚለው ሎጂክ የሚከተሉ ሰዎች ብቻ ታክስ ከፍለዋል። መኪናና የፖሊስ ዩኒፎርም ፖሊስ ተቋም ደሞዝ የሚከፍሉትና የሚያስተዳድሩት ክሊርሊ ተወደደም ተጠላ መቼም በእርዳታ አይደለም ፖሊስ ተቋም ደሞዝ የሚከፈለው በህዝብ ታክስ ነው። ቤተሰቦች ሰመረ ባሩ የተናገረውን ሰምታችኋል። እንደተናገረው ነው እሱም እምነትህና ስራ ወይም ደግሞ እምነትህና ሀገር ማገናኘት አይቻልም። ስለዚህ በዚህ ጉዳይ ላይ ወንድማችን ጥፋተኛ ነው፣ እንዲሁም ደግሞ ከህግ አንጻርም ራሱ ሊያስከስሰው ወይም ደግሞ ሊያስቀጣው የሚችል ጉዳይ እንደሆነ ሁላችንም የምናውቀው ጉዳይ ነው። ከዚህ ጋር ተያይዞ ብዙዎችም ሀሳባቸውን እየሰጡበት ይገኛሉ። እኔ ግን ለዛሬ ይሄን ይዤላችሁ መጥቻለሁ። እስካሁን ድረስ ቤተሰቦች አብራችን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።